እኛ ሙስሊሞች እናንተ ሙሸቢሃ ናችሁ፣ ሙስሊም አይደላችሁም፣ ኑ እንወያይ እያልን እየጠራናችሁ ነው። ጨርሲል ይደብረናል ጀማዎች። በቃ ጨርሲል ደስ ያላችሁ አይደለ? ግርግር በተነሳበት በኩል መግባት ነው አይደለ? በቃ ተረሺ በደስ ያልሽ አይደለ? በየተነሳ አጀንዳ ውስጥ መግባት ነው ፍላጎትሽ አይደል? በቃ አለው እዚህ የሆነ ነገር ሲነሳ አለው ያ ነገር ሲነሳ አለው። አንድን ሙስሊም ካፊር ብሎ ጠርቶ ሙስሊሙ ካፊር ሆኖ ካልተገኘ ኩፍሩ ወደ ራሱ ተመላሽ ነው አሉ የኛ ነብይ ሰለላሁ ዐለይሂ ወሰለም። አንቺ ግን እዚህ ጋር መተሽ ሙስሊሞችን ሙስሊም አይደላችሁም እያልሽ እየጠራሻቸው ነው። ኢምራንና እፎይ ምን ይሰራሉ? ሰዎችን ወደ ዲነል ኢስላም ለመጥራት ነው ይሄ ሁሉ ልፋት፣ ይሄ ሁሉ ድካም። ኑ ከኛ ጋር በቃ ጭርሽ ደስ ያላችሁማ። በቃ ምንም እናንተ ካልገባችሁ ወይ አንቺ ካልገባሽ ወይ እነሱ ካልገባችሁ የሆነ ሞቀታ ላይ ደስ ያላችሁ ማርለስ ተረሱ ቀዳዳ ባገኛችሁበት ቁጥር መግባት ነው። በቃ አለው ነው በቃ አይደለ? ለምን ተረሳው? ለምን እንረሳለን? እዚህ ጉዳይ ላይ አሁን እየተወራ ያለው እነ ኢምራን ናቸው። እየተወራ ያለው ስለነ ኢምራን ነው። እየተወራ ያለው ስለማፈልጉት ሰው ነው። ስለናንተ ማንንም እያወራ አይደለም። ስላንቺ ማንንም እያወራ አይደለም። የሆነ ነገር ነክታችሁ የሆነ ነገር ጠርታችሁ መግባት ነው። ጋይስ እቺ ቅንቅናም ሴትዮ የምትለውን እስቲ ያዳምጠን እንመለሳለን። በነገራችን ላይ ብሎክ አርጋኛለች። ፎቶዋን መለጠፍ አልቻልኩም። ቪዲዮዋንም ራሱ ሰው ነው አውርዶ ይላከልኝ በዋትስአፕ እና እስቲ አድምጠናት እንምጣ። ታዲያ በዚህ ሂደት ውስጥ እጅግ በጣም የሚያሳዝነው አህባሽ ተብሎ የሚጠሩት የኛዎቹ ወገኖች ዋህብያ እያሉ ለሚጠሩት ቡድን ካላቸው የውስጥ አጀንዳዊ ጥላቻ የተነሳ ረሱል አለይሂ ሰላቱ ወሰላምንና እስልምና ሃይማኖታቸውን በግልጽ የሚያንቋሽሽ ግለሰብ መድረክ መስጠታቸው ነው። በጣም የሚያሳዝነው ለዋህብያ ካላቸው ጥላቻ የተነሳ ከአባ ጃህል በላይ ነቢዩን የሚሳደብ ሰው ጋር መተባበራቸው ጥልቅ የሆነ የሞራል ውድቀት ውስጥ መሆናቸውን በደንብ ያሳያል። ሲጀመር ግለሰቡም ለውይይቱ የተጠቀመው ከእነሱ ያገኘውን የተዛባ መረጃ መሆኑን ታዝበ ዋሃብዮች ፍጡር አምላኪነታችሁ ሲባነንባችሁ ደግሞ አህባሾች ከእፎይ ጋር ምናምን በስቅን ማለት ጀመራችሁ። አጀንዳ ለማስቀየር ሁሷችሁ አይደለ እንዴ? ያ ሁሉ ሺህ ህዝብ በተሰበሰበ ሲጀመር የተገጣጠመ ፍጡር እንደምታመልኩ የተናገረው አምላክ ብላችሁ የምታመልኩት ሁለት እጆች ያሉት በግራና በቀኝ ሁለት እግሮች ያሉት ታፋ ያለው ጀርባ ወገብ ያለው ጭንቅላት ያለው የሚወጣ የሚወርድ እንደሆነ እየተናገረው እኮ ሁሷችሁ ነው አይደለ እንዴ? እፎይ በአደባባይ የእናንተን ሴራ የእናንተን እምነት ስላጋለጠ አህባሾች ናቸው እንደዚህ ያደረጉት ምናምን። ሲጀመርኛ አልሐምዱሊላህ ረቢል ዓለሚን የኛ አላህ ሱብሓነሁ ወተዓላ የምናመልከው በቁርአን ውስጥ የተጠቀሰውን ነው። ፍጡራንን የማይመስለውን እዛ ነው እዚህ ነው የማይባለውን አምላካችንን አላህ ሱብሓነሁ ወተዓላ ነው እኛ ሙስሊሞች የምናመልከው። ገባችሁ አይደለ? እንደናንተ የተገጣጠመ ፍጡርን አይደለም የምናመልከው። ስለዚህ እኛ በወንድማማች መካከል ሲጀመር ምን አገባን? የእናንተን ላይቭ አልተከታተልም። ሲጀመር ራሳችሁን እንደ ሙስሊም አድርጋችሁ ራሳችሁን ሙስሊም ነን ብላችሁ ራሳችሁን ሾማችሁ አይደለ? እንደዚህ ተዋርዳችሁ አዋርዶ ፍጡር አምላኪነታችሁን የላካችሁ እኛ ምን አገባን? ራሳችሁ እዛ ስትግማሙ የነበረውን በእኛ ላይ የምታላቅቁት። ሲጀመር እኮ እናንተ ሙስሊም እንዳልሆናችሁ እኮ እኛ ነን የምናውቃችሁ። ሌላ ሰው እኮ ማንም አያውቃችሁም። ራሳችሁ መጤነታችሁን ትረሳላችሁ። አንዳንዴ ላስታውሳችሁ እንዴ ለምን ዓላማ ወደ ሀገራችን እንደገባችሁ በእኛ በሙስሊሞች ስር ተሸሽጋችሁ ሀገራችን ስንት ጉድ ነው እየሰራችሁ ያላችሁት። መስጊዶችን የምታፈርሱ ሀሪማዎችን የምታፈርሱ ዑለማዎችን የምትገሉ ማን ናችሁ? እራሳችሁ አይደላችሁ እንዴ? በእኛ በሙስሊም ስር ተደብቃችሁ ማለት ነው። ስለዚህ የእናንተ ጉድ እኛ እንጂ ማንም አያውቃችሁም። አሁንም ደግሞ እዛው ተግማምታችሁ ውርደታችሁን ስትከናነቡ አህባሾች እንደዚህ ብለው ምናምን እያላችሁ ወደኛ አትለጣጠፉ። ፍጡር አምላኪ ናችሁ፣ ፍጡር አምላኪ ናችሁ። እጅ ያለው እግር ያለው የሚወጣ የሚወርድ የሚንቀሳቀስ ሁለት እግሮች ያሉት ሁለት እጆች ያሉት ፍጡርን ነው የምታመልኩት። ይሄ እኮ የማይካድ ነገር ነው። ቁርአን ውስጥ ያልተጠቀሰን ፍጡር ነው የምታመልኩት። የኛ አላህ ሱብሓነሁ ወተዓላ በራሱ በቃሉ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል ዓሊም ወሁወ ሰሚዑል በሲር እያለ የጠቀሰውን አምላካችን ነው። ቢስሚላህ ወላሂ የማይሰማ የለም አካል ነው የሚያመልኩት አሉ። በአላህ ይሁንባችሁ። ሸር ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ አድርጉ። እስኪ አንድ ሰው አንጡ የአላህን ባህሪ ከፍጡር ባህሪ ጋር ያመሳሰለ ከአህለ ሱና ወልጀማዓ በአላህ ይሁንባችሁ አንድ ሰው አንጡ። አላህ እሰማለሁኝ አለን፣ አዎ ብለን ተቀበል። አላህ እመለከታለሁኝ አለን፣ አዎ ብለን ተቀበል። አላህ እናገራለሁኝ አለን፣ አዎ ብለን ተቀበል። አላህ በቁርአኑ ራሱን የገለጸበትን ባህሪ ተቀበል። ነብዩ በሐዲሳቸው አላህን የገለጹበትንም ባህሪ ተቀበል። እንዴት ብለን ግን አንጠይቅም? እንዴት ብሎ መጠየቅ
የሰለፎች መንገድ አይደለም። ሱሐቦች አላህ ይሰማል ብለው ሲቀበሉ እንዴት ነው የሚሰማው ብለው አልጠየቁም። እንዴት ነው የሚመለከተው ብለው አልጠየቁም። ተነገራቸው፣ ተቀበሉ። የአላህ እንዴትነት ከፍጡር አእምሮ በላይ ነው። አላህ የነገረንን መቀበል ብቻ ነው እንጂ እንዴት ነው አንልም። ከፍጡርም ጋር እናመሳስለውም። ከሰው ልጅም ጋር እናመሳስልም። ከጅንም ጋር እናመሳስልም። ከመላእክትም ጋር እናመሳስልም። ከማንም ፍጡር ጋር እናመሳስልም። ከማየሊቁ ቢጀላሊሂ ወዐዞመቲሂ አላህ ከራሱ ጋር የሚያምርበት የሚገባው ሲፈቶች አሉት ብለን ግን እንቀበላለን። አላህ የነገረንን አቅል ዲን ውስጥ አይገባም። አንዳንዱ ሰው ይመጣና ላም እገዛለሁ አቅሌ ተቀብሎታል ይላል። ኢላህ ሙጀሲማን ለሚሳደቡት አድርሱላቸው። እኔ ዋነኛው ሙጀሲማን ተቃዋሚ ነኝ። ወላሂ ሙጀሲማ ባይሆን እነማን ናቸው? እነሱ ስላላወቋቸው እኛ እንንገራቸው። ሙጀሲማ የሚባሉት ኢነ ሊላሂ የደን ከየዲና ወሪጅለን ከሪጅሊና የሚሉ ናቸው። ለአላህ እጅ አለው የመኽሉቁን የኛን እጅ የመሰለ የሚሉ፣ እግር አለው የመኽሉቁን የኛን እግር የመሰለ የሚሉ ናቸው። የአላህን ሲፈት መገለጫ ከመኽሉቅ መገለጫ ጋር የሚያመሳስሉ ናቸው። ሙጀሲማ ማለት እነዛ ናቸው። እኛ ደግሞ ሙጀሲማ አይደለንም። እኛ የምንለው አላህ የነገረንን እንቀበላለን። ከማንኛውም ፍጡር ጋር እናመሳስልም። አላህ እጅ አለው? አዎ እጅ አለው። ባይሆን የፍጡሩን እጅ አይመስልም ነው እኛ የምንለው። የአላህ መልእክተኛ ቁረይሾች ሙዘመም እያሉ መሳደብ ጀመሩ። ሙዘመም ማለት የተወገዘ ማለት ነው። የአላህ መልእክተኛ ምን አሉ? አትመለከቱም ወይ የቁረይሾችን ተንኮል አላህ ከኔ ላይ ሲያስወግድ እነሱ የሚሳደቡት ሙዘመምን ነው፣ እኔ ደግሞ መሐመድ ነኝ አሉ። እነሱ የሚሳደቡት ሙጀሲማዎችን ነው፣ እኛ ደግሞ አህለ ሱና ወልጀማዓ ሰለፊዮች ነን። አላሁ አክበር። በአላህ ለሁሉም አላህ። በኃይለኛው ሸር ኮፒ ሊንክ እያደረጋችሁ አላህ እጅ የለውም ለሚሉት አድርሱላቸው። አንድ ጥያቄ ብቻ ነው የምንጠይቃቸው። ይህን ጥያቄ ከመለሳችሁ አውሩ፣ ካልመለሳችሁ በሚዲያ እንዳትንጫጩ። አላህ እጅ እንዳለው በተለያየ የቁርአን አያ ነግሮናል። ከዛ መካከል አላህ ምን አለ? ለኢብሊስ ምን አለው? ማመናዓከ ምንድነው የከለከለ? አንተስጁዳ ስጁድ ከማድረግ ሊማ ኸለቅቱ ለፈጠርኩት ቢየደያ በሁለት እጆቼ ለፈጠርኩት ስጁድ ከማድረግ ምንድነው የከለከለህ አለው። የደይኒ ያለው ተስኒያ ነው። የደየ ያለው የደይኒ ነበር። ኑኒቱ ለኢዷፋ ወርቃ ነው። በሁለት እጆቼ ለፈጠርኩህ ነው አላህ ያለው። ለም ዩፈሲር አሐዱን ሚነ ሶሓበቲ ፊ ሃዚሂ ልአየቲ አልየደ ቢልቁድራ። እዚህ ቁርአን አያ ላይ የድ ያለውን በቁድራ የፈሰረ አንድም ሶሓባ የለም። አንድም ሶሓባ የለም። እነሱ ምንድነው ትርጉሙ ስንላቸው ቢየደየ ማለት ቢቁድረቲ ማለት ነው ይላሉ። ማን ነው ቢቁድረቲ ብሎ የፈሰረው? አንድ ሶሓባ የድ ያለውን በቁድራ የፈሰረ ካለ ማውራት ይችላሉ። አለበለዛ ዝም ይበሉ። ይችን ሳትመልሱ እንዳትናገሩ። እናንተ የገራላችሁ ስድብ ነው፣ ተሳደቡ። እኛ ደግሞ ሐቁ ማስጠንቀቂያ ለክርስቲያን ወገኖቻችን፣ ወሃብያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁ። ሁለተኛ እነሱ ቤት ገብታችሁ ስለ እስልምና ማወቅ እንፈልጋለን፣ እስልምና መቀበል እንፈልጋለን እንዳትሉ። ምክንያቱ እስካላችሁ ወሃብያዎች ሙስሊም አይደሉም፣ ፍጡር አምላክ እንጂ። እጅ ያለው እግር ያለው የሚስቅ የሚሮጥ የሚደላ ቀስ ወላሂ ክርስቲያኖች እናንተ ቤት መጥተው አይጠይቁም። ምን እውቀት አላችሁና? እውቀት የላችሁ። እውቀት ሲኖር እኮ ነው መጥተው ጥያቄ የሚጠይቋችሁ። አላህ የት እንዳለ አታውቁ። አምላካችሁ ስለ ባህሪያቱ አታጸድቁ። ቁርአንን ሐዲስን አትቀበሉ። ምንድነው መጥተው የሚጠይቋችሁ? ሞኝ መሰሎች እንደ ክርስቲያኖች ትንሽም ቢሆን ያው ከናንተ ይቻላሉ እኮ ያውቃሉ እልሻለሁና ቀብር አምልኩ ወይንም ደግሞ ድብ እንዴት እንደሚወገር ምናምን ነው ጥያቄ የሚጠይቁት። እሱን አይጠይቁም። ማነሱ እሱን አይጠይቁም። ምክንያቱም እሱ እንደው እንትን መጥፎ እንደሆነ ራሱ ያውቃሉ፣ ቢያንስ እንኳን ማለት ነው። ገባሽ አይደለ? እናንተ ሰው አታሰልሙ፣ ንጽጽር አታውቁ፣ እውቀት የላችሁ። ምንድነው መጥተው የሚጠይቋችሁ? እኔ ጥያቄ አቤት። እኔ ግን ላንቺ ምክር ልስጥሽ፣ እውነቴን ነው የምልሽ። እኔ አንቺ በደረቁ ቀጥልጥል እንዳልሽው እኔ ራሱ በጣም ነው እንትን ያዘንኩትና ቀስ በይ፣ ተረጋጊ፣ አትቃጠይ። ብትቃጠይ ምንም አታመጭም። እውቀት የላችሁም። አራት ነጥብ አለቅ። ምንድነው ይሄ?
ስለዚህ ብትቃጠኝ ባትቃጠኝ ምንም አታመጭም። ይልቁንስ የሚበጅሽ ማንበብ ነው። ማንበብ፣ መነጻጸር፣ የካፊሮችንም እንዴት ልመልስላቸው፣ እንዴት ብዬ ላነጻጽር ከኔ ጋር ማለቴ እንዴት ልመልስ ብለሽ እውቀት መቅሰም ነው ያለብሽ እንጂ ብትቃጠኝ ምን ታመጫለሽ? በባዶ ቤት ኢምራን በድጋሚ ከእፎይ ጋራ ሊወያይ ነው። የሚያስፈልገውም 1 ሚሊዮን ፎሎ መግባት ነው። ቻሌንጅ ጀምሩ። የምራችሁን ነው። የእናንተ አላማችሁ ሲጀመር እኮ ምን እንደሆነ ግልጽ ነው። በዚህ ንግግራችሁ ራሱ ማለት ነው። እፎይ ከምትሉ እፎይ ቤት ምንድን ነው ያላችሁ? እፎይ ክርስቲያን ነው አይደል እንዴ? በቃ እሱ ከአላህ ውጪ ነው አይደል እንዴ አምላኩ? እኛ ሙስሊሞች እናንተ ሙሸቢሃ ናችሁ፣ ሙስሊም አይደላችሁም። ኑን ወይ እንደው አንቺ ልጅ ግን ሁሱ ኢምራን ሀብያ ስትይ እድሜሽን ጨረሽ። አንቺ በግ ምናልባት እንዳንቺ አይነት በግ ታገኝ እንደሆነ አግቢና ወለጂ። አሮጊት እዚህ መተሽ ማለት ነው። ከቃሞ ያውሩ አለ ሰውየው። ዝም ብለሽ እዚህ አትዘባርቂ። ንቀናችሁ እኮ ነው። ካላስ ከእናንተ ጋር የማይወያዩት እኮ ንቀዋችሁ ነው። እስልምና ማተወክሉት እኛ ኦር እናንተ አለማፈራችሁ ወላሂ አፋለን ብላችሁ ስታወሩ ደግሞ ማለት ነው። ብዛታችሁንም አየናችሁ እኮ ከ15 አትበልጡም አህባሾች ማለት ነው። እዚህ በሜንዙማ የዘለለው ሁሉ አህባሽ መስሏችሁ ስታሽቃብጡ ማለት ነው። አየን እኮ አሁን ወላሂ ለአዚም ወይኔ የኢስላም ውበት አለማፈራችሁ ወላሂ። አሁን እዚህ ጋር አፋለን ብላችሁ ስታወሩ ምን ትመስላለች? በአላህ ይቺ ክፍታፍ ወይ አታምር ወይ አታፍር ወይ አታገባ። እንደው እንግዲህ ቁም ነገር እንዳለልሽ እኔ ሴት ልጅ ነኝ አልልም፣ ግን በሏት ኮመንት ላይ። እኔ ግን አልላትም። እኔ ሴት ልጅ ነኝ፣ እሷን አልሳደብም። ምን ትመስላለች በእናታችሁ ላም። አንቺ የማይነካ ሰው አትንኪ፣ ወላሂ የማይነካ ሰው አትንኪ። ምራል